የክርስቶስ አምባሳደር ነን ብለን ስንል የመጀመሪያው we are spiritual king መንፈሳዊ ነገስታት ነን። ኢየሱስ እውነተኛ ንጉስ ስለሆነ ያው ሲገለጥ ክርስቶስን ስንል የመጀመሪያው ኦፊስ እሱ ነውና እውነተኛ ንጉስ ሆኖ በመምጣት የእባቡን ራስ ቀጥቅጧል አይደለ? ዘፍጥረት ምዕራፍ 3:15ን አከናውኖታል፣ ጨርሶታል። የመጀመሪያው ወንጌል ስለሆነ ሁሌ ከናን ዲቤት የሚሰማው እሱ ነው። መድረክ ላይ የምናነጣጥርበት ፖይንት ነው። ኢየሱስ ንጉስ ሆኖ መምጣት የነበረበት የዚህ ዓለም ንጉስ ሆኖ ይህንን ዓለም አዳምን አስቶት በአቋራጭ የነገሰ አካል አለ። ያ መንግስቱ የኔ ነው ብሎ ተቆጣጠረውን ያ ከላይኛው መንግስት መጣና ያንን ደመሰሰ። ሙሉ በሙሉ ስልጣኑን ሙሉ በሙሉ ምን አደረገ? ደመሰሰ። ያ ነው ያ ወንጌል ቀራንዮ መስቀል ላይ ነው የተፈጸመው። ክርስቶስ መስቀል ላይ ሲሞት የእባቡን ራስ ሙሉ በሙሉ ቀጠቀ። ያ ማለት ስልጣኑን አንድ ሳይቀር ሙሉ በሙሉ ምን አድርጎታል? ደምስሶ አስወግዶታል። የእባቡ ራስ ምን ሆኗል? ተቀጥቅጧል። ምን ማለት ነው? ያ ሰይጣን መንግስቱ፣ ኃይሉ በኢየሱስ ክርስቶስ ምን ሆኗል? ተሸንፏል፣ ተደምስሷል። ኃይሉ ማዕረጉ አንድ ሳይቀር ምን ሆኗል? ተገፏል። እንግዲህ ይህንን በእውቀት ደረጃ ብቻ ሳይሆን ፕሮክላም ማድረግ ያለብን ነገር ነው። ሁሉ ጊዜ በእያንዳንዱ ሁኔታ ውስጥ በደንብ ሲሪየስሊ ማወጭ ያለብን ነገር ነው። ሰይጣን ሁሉ ጊዜ ሐሰተኛ ሐሰት አባት እንደመሆኑ ራሱ እንዳልተቀጠቀጠ ለመሆን ነው የሚሞክረው። ተሸናፊ እንዳልሆነ አክት ለማድረግ ይሞክራል። የማሳት ስራውን ነው የሚሰራው። ዛሬም ሌላ ፕላን የለው፣ ሌላ ሙያ የለው። ሙያው ማሳት ነው። አሸን የሰይጣን ትልቁ በቃ ሙያው እሱ ኮረጆ በውሸት የተሞላ ነው። ወደ መጀመሪያው አዳም ሲሄድ ይህን ፕላን ነው። አሁን ደግሞ በቃ የቀደመው እባብ ተብሎ የአሁኑ ዘንዶ ተብሎ በተቻለው መጠን እንደውም ቅዱሳንን እንኳን ሳይቀር በተቻለው መጠን ለማሳት እንደሚሞክር ራዕይ መጽሐፍ ላይ ያወራል። 12 ላይ ወደታች ሲታነቡ ማለት ነው። ያ ስለዚህ የእባቡ ራስ በክርስቶስ ኢየሱስ ተቀጥቅጧል። ስለዚህ ኢየሱስ ያ የእባቡን ራስ መቀጥቀጥ ብቻ ሳይሆን በእኛ ውስጥ ሆኖ ደግሞ ዓለምን ያስተዳድራል። አሁን የእባቡን ራስ ቀጥቅጦ በአብ ቀኝ ተቀምጧል አይደል? አዎ ተቀምጧል። ግን ያ በአብ ቀኝ የተቀመጠው ደግሞ አተሰም ታይም እኛ ውስጥ ሆኖ በመንፈስ ቅዱስ አማካኝነት አብ፣ ወልድ፣ መንፈስ ቅዱስ አንድ አካል እኛ ውስጥ ሆኖ ዓለምን ያስተዳድራል። አሁን እኛ ውስጥ ያለው ጌታ በእኛ ውስጥ ሆኖ በሄድንበት ስፍራ ሁሉ ስራውን ቀጥሏል ማለት ነው። ምን ማድረጉ? የእባቡን ራስ መቀጥቀጥ። ለዚህ እኛ የምንፈራ አይደለንም። ቆላስይስ ምዕራፍ 2 ላይ ምን ይለናል? ምዕራፍ 2 ቁጥር 15 ላይ አለቅነትን፣ ስልጣናትን፣ ኃይላትን ሁሉ በመክፈል በምኑ በሞቱ በደሙ ምን አደረገው? አለቅነትን፣ ስልጣናትን ገፎ በአደባባይ ላይ እያዞረ ምን አደረጋቸው? አሳያቸው። ለምንድን ነው ያስፈልገው? አደባባይ ላይ እያዞረ መሸነፍ ምንም የተሰወረ ነገር አይደለም፣ የተገለጠ ነገር ነው። ሰይጣን ሙሉ በሙሉ ተሸንፏል። ክርስቶስ የዲያብሎስን መንግስት ሙሉ በሙሉ አዋርዶታል፣ ሙሉ ገልጦታል፣ አደባባይ ላይ አውጥቶታል። ሰይጣን ተሸንፏል። የአየሩ ገዢ መንግስት የተሸነፈ ነው፣ በእኛ ፊት የተሸነፈ ነው። አንዳንድ ጊዜ እንዳልተሸነፈ አድርጎ ሲላል አእምሯችን ላይ። ከዛ የተሸነፈ ነው። እባብ ራሱ ከተቀጠቀጠ በኋላ ምን ያደርጋል? ጭራው እንደዛ እንደምን እንደዛ በተቻለው መጠን እንዳጠፍቶ ጠፊ በተጋሉ ላይ ነው ያለው። ግን እኛ አንድ አቋም ላይ መቆም መቻል አለ። እኔ አሸናፊ እውነተኛው ንጉስ በእኔ ውስጥ አለ። እሱ ምን ያደርጋል? በጥንቃቄ ንጉሳዊ ስራውን ዝንጉ የሆነ ንጉስ አለ። እሺ ዝንጉ የሆነ ነው። አንዳንድ ነገስታት በምድራዊ ነገስታት ዝንጉዎች ናቸው። ብዙ ነገር ከእጃቸው ያመልጣል። ይሄኛው ንጉስ ግን ጠንቃቃ ንጉስ፣ እረኛችን አስተማማኝ ነው። የኔ እረኛ የሚጠብቅ እስራኤልን የሚጠብቅ ምን አለ? አይተኛም ደግሞ አንቀላፋም። ይህንን የተረዳው ዳዊት ነው። እግዚአብሔር እረኛ ነው። ስለዚህ አንዳች ነገር አላት። አንዳች ነገር ለምን? እግዚአብሔር እረኛዬ ስለሆነ ምንም አላት። ስለዚህ ዳዊት ፍሪ ነው። በቃ ሪላክስ ያደርጋል። በሞት ጥላ ቢሄድ እንኳን አልፈራም።
በሞት ጥላ መሄድ ማለት ማለት ብዙዎች ካጠገብ እንዲህ የሚሞቱ እያሉ እዛ ውስጥ በሞት ጥላ ውስጥ ቢሄድ እንኳን ሞት ባይዣበበበት ስፍራ እንኳን ቢሄድ አንተ ከኔ ጋር ነህ። ይሄ እውነተኛ ንጉሥ የሚጠብቅ በጥንቃቄ የሚመራኝ ንጉሥ ከኔ ጋር ነውና አልፈራም። ያ የማንፈራበት ምክንያት የሆነ ከሰው የተለየ ነገር ስላለን የተለየ ጥበብ እውቀት ስላለን አይደለም። የተለየ ቅድስና ስላለን በቃ የሆነ አይደለም። እግዚአብሔር ነው የመረጠ፣ እግዚአብሔር ነው የወደደን። ወድሃለሁ ያለን እግዚአብሔር እኛ አይደለም። እሺ እኛ አይደለም ይወደን፣ አልወደድነውም። እኛ ኢቭን ዛሬ እንኳን አንወደውም። ውሸት ነው። ዛሬ ምን ወድሃለሁ የሚሉ ሰዎች አሉ። ይሄን ስላችሁ ትንሽ ላነቃ እንድንነቃ ስለምፈልግ አንዳንድ ጊዜ በመውደዳችን አቅም ላይ የቆምን እንዳይመስለን ማለት ነው። እሱ ስለወደደ አሁንም ዛሬ በጣም የሚወደድ እሱ በጣም ኃጢአተኛ መሆንን ይወደናል። አይለቀንም። የያዘን እሱ የሚለቀን አይደለም። ክብር ለሱ ይሁን። በጥንቃቄ ይመራል። የእሱ ፍቅር በሁኔታ ላይ የተመሰረተ አይደለም። ከፍና ዝቅ የሚል አይደለም። ፍቅሩ ከፍና ዝቅ አንድ ኖርማል እኩል በሆነ ፍቅር በቃ በአጋፔ ፍቅር አጋፔ ያለ ቅድመ ሁኔታ እንዲሁ ወደደ። ያ የወደደን ፍቅር ቋሚና ዘለቀታ ያለ ዘላለማዊ የሆነ ፍቅር ነው። ክብር ለጌታ ይሁን። የወደደን ጌታ ሳሜን ያፈቀረው ጌታ አንድም ቀን የሚጠላ አይደለም። የሚለዋወጥ ፍቅር አይደለም። የሚወጣ ከፍና ዝቅ የሚል አይነት ፍቅር አይደለም። ሃሌሉያ። ይሄ እውነተኛ ንጉሥ በጥንቃቄ እኛ ውስጥ ሆኖ ዓለምን ያስተዳድር። that is why we are spiritual king። እኔ መንፈሳዊ ንጉሥ ነኝ። በሄድክበት ሁሉ አጋንንቶች እየተረፋረፉ ነው። በሄድክበት ሁሉ የጨለማው ስራ እየፈረሰ ነው። በጥንቃቄ ትራንሰንዳንት እግዚአብሔር እናምልክ። እሺ ካልሆነ ቤተክርስቲያን አሁን እየዘነጋች ያለችው አምልኳን ትራንሰንዳንት እየተመለከተች አይደለች። ምን ማለት ነው? አሁን ይሄ አምልኮ ኢትዮጵያ ሴቭ እያደረገ እንዳለ ይወቁ። ምን አለበት? አምልኮ ምንን ይዞ ነው እያመለከ ያለ? ደም ይዞ። ደሙን ማዕከል ያደረገ አምልኮ ነው እያደረገን ያለ። በስሙ ስልጣን ውስጥ ገብተን ነው ያንን የነገስታት ንጉሥ ሰማይና የምድር ንጉሥ እግዚአብሔር ነው እየሰገድን ያለ ነው። አሁን እየሰገድን እያመለክን ምን እየሆነ መንፈሳዊ ዓለም በእኛ ምክንያት እየተንቀሳቀሰ ነው። ያ ማለት እኛ ተሰብታን እዚህ በምናመልክበት ሰዓት ኢትዮጵያ ሴፍቲ የሆነች ነው። ጅማ ላይ ክፉ ሊሰራ አይችልም። አምልኮ የኛ አምልኮ የተለየ አይደለም። ሄዱ ወደ ግብፅ ላይ እነዛ መሰዊያውን ሲያቀርቡ ምንድን ነው የሆነው? ያ አምልኮ እኮ ነው። ለሰ ኪዳኑ ያው ነው። ያ እኮ ነው አምልኮ ማለት። እነሱ እዛ ጓዳስ ጥቦቱን አርደው እንጆይ ሲያደርጉ ሲበሉ ሲጠጡ፣ እግዚአብሔር ደግሞ የራሱን ስራ ይሰራል ማለት ነው። መንፈሳዊ ዓለም ልክ መንፈሳዊ የሆነ ትክክለኛ ካቨናንታል ወርሺፕ የሚያደርጉ ምርጦች ባሉበት ካሉ ሲነሱ አንዱ እንኳን ከተነሳ አንድ ሰው ኪዳኑን የተረዳ ሰው ከተነሳ በአንዱ ሰው ምክንያት ከተማው ሴፍት ይሆናል። የአንዱ ሰው አቅም አይደለም፣ የደሙ አቅም ነው እንጂ የኪዳኑ ኃይል ነው እንጂ ኪዳን ከእግዚአብሔር የመጣ ነው እንጂ እኛ የመሰረት ነው አለ። እግዚአብሔር ራሱ የሰጠው ነው። በዚህ በኩል ዓለምን ታደጋለሁ ያለበት ኪዳን ስለሆነ በዚያ ኪዳን በኩል የአየሩን አለቃ ሁሉ ጊዜ ያ ኪዳን ሲነሳ ይወድቃል። ምንም አማራጭ ነው። ሰይጣን አማራጭ ነው ከመውደቅ ውጭ። ኪዳኑን አውቀን ብቻ ምን እናድርግ? እንጆይ እናድርግ። አሜን። ጀር በቃ ሪላክስ አድርግ። አንደኛ ጴጥሮስ 5:9 ላይ ለዛ ነው በእምነት ምን አደረጉት ይላል። ተቃውሞ ጸንታችሁ ቁሙና ምን አደረጉ? ተቃውሞ ሬዚስት አደረጉ። ከዛስ እሱ ምን ይሆናል? ይሸሻል፣ ይሮጣል። ተቃውሞ በቃ you are spiritual king፣ መንፈሳዊ ንጉስ ነህ አንተ። ተቃውሞ ሄድ በላ በቃ ሌላ ምንም አያስፈልግም። ብቻ በእውቀት ይሁን። አንደኛ መሸነፉን፣ ሁለተኛ እውነተኛው ንጉስ በእኛ ውስጥ መሆኑ፣ በሱ አቅም ምልልሳችን እያንዳንዱ በሱ አቅም ውስጥ። ለዚህ ነው ስልጣኑ የክርስቶስ ስልጣን ነው፣ ግን በእኛ እየሰራ ያለ ስልጣን እኛ ውስጥ ሆኖ ምን እያደረገን እየሰራ በጥንቃቄ እያስተዳደረ ነው ጌታ። ያ
እኛን የማይችልበት ምክንያት ምንድነው ሲባል የእኛን ህይወት እየመራ ያለው የናዝሬቱ ኢየሱስ ነው። እኛን እየመራን ያለው ማን ነው? የናዝሬቱ ኢየሱስ። እኛ በህይወታችን ዙፋን ላይ በልባችን ዙፋን ላይ ቁጭ ብለን ኢየሱስ እንደ እንግዳ እኛ ውስጥ ያለ አይደለም። ኢየሱስ ክርስቶስ እኔ ውስጥ አለ ስንል ኢየሱስ እንደ እንግዳ በቃ ዝም ብሎ ይሄ እንደዛ አይደለም። እሺ እኛ ውስጥ ነው። እኛ ማንነታችን ሁለንተናችን ለሱ ሰተናል፣ ለሱ አስገዝተናል። እሱ ህይወታችን ምን እያደረገን እየመራን፣ እሱ የህይወታችን መሪ ስለሆነ ክፉ ሊነካን አይችልም። ኢየሱስ የህይወታችን መሪ ስለሆነ ክፉ ሊነካን አይችልም። ኢየሱስ የህይወታችን መሪ ስለሆነ ክፉ ሊነካን አይችልም አይችልም። በልባችን ዙፋን ላይ ያለው እሱ ነው። የኛን ፍቃድ እየፈለገና የኛን ፍቃድ ትተናል። በእኛ ፍቃድ የምንሄድ የኛን ፍቃድ የምንከተል ከሆነ የኛን ፍላጎት የምንከተል ከሆነ ግን ሰይጣን ምን ሊያደርግ ይችላል? ሊቋቋመን ይችላል። የጌታን ፍቃድ ችላ አካልን ማለት የጌታን ፍቃድ ችላ እኛ ውስጥ ያለውን የጌታን ፍቃድ ነው መከተል ያለው። ጌታ ሆይ እኔ ራሴን ላንተ አስገዝቻለሁ፣ ህይወቴን ላንተ ምን አድርጋለሁ? ሰጥቻለሁ። አንተ የህይወቴ መሪ ነህ። ካልሆነ ያኛው አካል ምን ያደርጋል? ሬዚስት ሊያደርገን ይሞክራል ማለት ነው። እኛ ስንሆን አንችልም። በክርስቶስ ውስጥ ግን እኛ ሳሚትድ ስንሆን ከዛ የክርስቶስ ስልጣን የክርስቶስ ማዕረግ ምን ያደርጋል? ይሰባል። ክብር ለኢየሱስ ይሁን። ይሄን ነው የምናውጀው፣ ሁሌ ይሄን እናውጃለን። ቆላሲያስ 2:5 ላይ ቅድም አይተናል። ኃይላትን ስልጣናትን ሁሉ ገፎ ይላል በግልጽ በአደባባይ ክርስቶስ አዋርዷቸዋል። በክርስቶስ ደም ኃይል ሙሉ በሙሉ ተደምስሷል የጨለማው መንግስት። እግዚአብሔር የተፈጸመ ድል ሰጥቶናል። ምን ማለት ነው? እግዚአብሔር የተፈጸመ ድል ሰጥቶናል። የሆነ ሰዓት ይሸነፍ ይሁን የለም፣ እኛ ልንሸነፍ አንችልም። ድላችን የተፈጸመ ነው። ድላችን ምን ሆነ? የተረጋገጠና ያለቀ ነው። 4 ነጥብ። ልንሸነፍ አንችልም። ምክንያቱም ሙሉ በሙሉ ጦርነቱ ምን ሆኗል? በድል አድራጊነት ተጠናቋል። ጨዋታው ተጠናቋል። በድል አድራጊነት የተጠናቀቀ ነው። ክርስቶስ ተፈጸመ ብሎ ሞትን ድል አድርጎ ምን አድርጓል? ተነስቷል። የክርስቶስ ከሞት መነሳት ማለት ሰይጣን ሙሉ በሙሉ የመሸነፉ ምልክት ነው። በእኛ ፊት ሌላ ምንም ሌላ ችግር የለም። እሺ የመጀመሪያው ዋነኛው ቀንዳም ችግር ዲያብሎስ ነው፣ ሌላ ማንም አይደለም። እሺ ምንም ለዛ ነው የምናነጣጥረው። እሺ ችግሩን በትክክል ማየት ስለቻለ ነው። አንዳንድ ሰው ገንዘብ ማጣት ይመስለዋል፣ የሆነ ነገር ይመስለዋል። የሆነ ነገር አይደለም፣ ያለ መማርም አይደለም። እሺ እንደዛ ቢሆን ሳይንቲስቶች የሆነ ለውጥ ባመጡ ነበር። ብዙ የተማሩ ሰዎች ዓለምን ሴቭ ማድረግ በቻሉ ነበር። አይደለም። ችግርን በጣም አነጣጥረን አይተናል። የዚህ ዓለም ችግር፣ የሰዎች ችግር፣ ዋነኛ አንኳር ቀንዳም ችግር ማን ነው? የአየሩ ገዢ አለቃ መንግስት። ለዚህ ነው አምልኳችን ሁሉ ጊዜ እውነተኛውን ንጉስ ኢንጆይ ማድረግ ነው። እሺ እውነተኛውን ንጉስ ኢንጆይ ሲታደርጉ ዲያብሎስ ምን ያደርጋል? የሰላም አምላክ የሆነው እሱ ፈጥኖ ከእግራችሁ በታች ይቀጠቅጣል። የተጠናቀቀ ድል፣ ያለቀ ድል ነው። እግዚአብሔር ይመስገን። ወንጌል ማለት እሺ ሪላክስ ማድረግ ነው፣ መደሰት ነው። እሺ ቸርች መጥቶ ሰው ግራ ሊገባው ይገባል። የተጠናቀቀ ነገር ውስጥ ሪላክስ አድርጎ ነፍሱ በቃ ፏፍቶ ነው መሄድ ያለ እንደዚህ የሚሆን ነው። ሄዳለ ሲሄድ እንኳን እንደዚህ እኔ አንዳንዴ መንገድ ላይ ሲሄድ በቃ በመንፈስ ቅዱስ ሲሞላ ቃሉን እንጂ ያደረገ ያ ቃል በልቤ ውስጥ ሲሞላ በቃ እንደዚህ ነው የሚሄደው። በቃ ማለት ምንም አይታየኝም። ሰው እኮ እየሄደ ነው፣ ብዙ ነገር እየሄደ ነው፣ ግን የለውም። የሆነ ሰዓት ግን ያ ኢንጆይመንት ሲጠፋ ሁሉም ነገር ከወንጌሉ ኢንጆይመንት መውጣት የለም። እኛ ውስጥ ያለው ኃይል ከባድ ከባድ። ክብር ለእግዚአብሔር። በቃ እንደኛ የታደለ ሰው የለም። እግዚአብሔር የተፈጸመ ድል ሰጥቶናል። ስለ ፊልዳችን ተስፋ መቁረጥ አለብን። ፊልዳችሁ ያላችሁበት ሁኔታ ለምሳሌ ጅማ ሁኔታ ምንድን ነው? ምንም ተስፋ መቁረጥ አለብንም። ችግሩን በሌላ መነጽር አትመልከቱ። በቃ እረኛችን አስተማማኝ ከምንም ነጥቆ ይመግበል። አጤው ለጻድቁ ምን ያደርጋል? ያከማቻል። ምን ነው
አጥሩ ለማን ያከማቻል? ለጻድቁ። ጻድቅ ማን ነው? እግዚአብሔር። ያ ዝንጥ ኮራ ያለ ሆነ የሚገባው ያ ነው። እዚህ ጋር እዛው ጴጥሮስ መጽሐፍ ላይ እያለ የንጉስ ካህናት ማለት እሱ ነው። we are spiritual king እሱ ነው። የንጉስ ካህናት መንፈሳዊ ነገስታት መሆናችን የሚያሳይ የንጉስ ካህናት ንጉስ ነገስታት መሆናችን የሚያሳይ ያ ነው። አምባሳደር ማለት እኛ መንፈሳዊ ነገስታት ነን። እኛ ባለንበት ስፍራ ክፉ መንፈስ መሰልጠን አይችልም። አጋንንቶች መስራት አይችሉም። እስከ አይችሉም በሉ